እና ኩርኩሜን አሽቼ እንደገና እንደምንም ብዬ የኔ ሰዓት ደግሞ ልታልፍ ሆነች እና ኩርኩሜን አስታምሜ ድምጸቴ ሁሉ ሳይቀየር አይቀር። ወደ ምረት ላይ ገጠመኛለ በዚህ አጋጣሚ አልቦ ነገር ዘይሳኖ ለእግዚአብሔር ጸጋ እንዳለው ካወቀ ግን ራሱ እኮ እግዚአብሔር ራሱ ወደፊት የሚያመጣበት ሁኔታዎች አሉና በትዳር ለመቆራኘት እንዳሰብን አሳውቀናቸው እሳቸውም ደስተኛ ሆነው እንግዲህ በጉጉት እየጠበቁ ባሉበት ሰዓት ነው በህይወት ያጣናቸው እና ያን ጊዜ የመጨረሻ ቃላቸው በቃ አደራ ከእግዚአብሔር በታች ላንተ አደራ ሰጥቻለሁ ነው ያሉትና ያለ እግዚአብሔር ከሮጠው ያለ እምነት ከኖረው ከእግዚአብሔር ጋር የቆመው እሱ ቀደመው። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመባ ሚዲያ ተከታታዮች እንደተለመደው ዛሬም በአዲስ ፕሮግራም ይዘን መተናል። ይህ የዘማሪያን ወግ የተሰኘው መርሃ ግብራችን ነው። ዛሬ እንግዳችን እጅግ የምንወደው የምናከብረው ወንድማችን ዘማሪ ዲያቆን እንዳለ ደረጀን በመካከላችን ጋብዘናል። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትሆኑ ግብዣችን ነው። እንዲህ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። የመባ ሚዲያ እንግዳችን ሆነ ስለመጣን በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። ዛሬ እንግዲህ መባ ላይ የተለያዩ ወጎች የዘማሪያን ወግ ይባላል አገልጋይ ወንድሞቻችን ጋር አገልጋይ ዘማሪያን ሰባኪያን የተለያዩ መንፈሳዊ ወንድሞቻችን ጋር እንዱዬ የት ተወለድክ? እንግዲህ አንዳንድ ጊዜ እንዱ የት ነው ያለው? አንዳንዴ ለጥያቄም እኮ ከባድ ቢሆንም ግን የት ተወለድክ? ቀለል አድርገን። እሺ እንግዲህ በዛው ራሴን ከማስተዋወቅ ልጀምርና ስሜ ዘማሪ ዲያቆን እንዳለ ደረጀ ይባላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በዳግማዊት አክሱም ጽዮን ወይም ደግሞ ዳግማዊት አክሱም ደብረ ጽዮን ቅድስት ማርያም ቤተክርስቲያን በቀድሞ ስያሜዋ ደግሞ አውግስታ ጽዮን በዛ በስብከተ ወንጌል አገለግላለሁ። እንግዲህ እንዳለ የተወለደው እዚሁ አዲስ አበባ ነው። እናመሰግናለን። ያው ቤተክርስቲያኑ በጣም የሚያምር ከአክሱም ጽዮን ማርያም ጋር ስያሜዋ ተስተካክሎላት ዳግማዊት ጽዮን ማርያም የተባለችበት ቤተ መቅደስ ነው። በጣም ደስ የሚል እኔ በጣም ነው የምወዳት ድንግል ማርያም። ብዙ ጊዜ የማሳልፈው እዛ ነው። መልካም ወደ አገልግሎቱ እስኪ እንመለስና ወደ አገልግሎቱ እንዴት ገባ? አገልግሎት እንዴት ተጀመረ? አዲስ ምዕራፎች ሲጀመሩ ያሉ ስሜቶች ምን ይመስላሉ? በጣም ጥሩ። እንግዲህ ወደ አገልግሎት ወይም ደግሞ ወደ ቤተ ክርስቲያን መጀመሪያ የቀረብንበትን እናንሳና ከልጅነት እንግዲህ ከሕፃንነት እድሜ አንስቶ በሕፃናት ክፍል በመልዕልተ አድባራት ቀራንዮ መድኃኔዓለም ትንሽ ሆነን ሕፃናት ሆነን ፍልሰታን የምናሳልፍበት ቦታ እዛ ነበረ። ከዚያም አልፎ ደግሞ ሕፃናት ክፍል ብዙም አልገፋንበትም እንጂ በሕፃናት ክፍል የመጀመሪያው የቤተ ክርስቲያንን ጣዕም የጀመርኩበት ወይም ደግሞ ያወቅኩበት መልዕልተ አድባራት ቀራንዮ መድኃኔዓለም አንተ እስካሁን ድረስ ያገለገልክበት የምትገኝበት አንጋፋው ደብር ነው። ከዛ በኋላ እንግዲህ ወደ ምኖርበት አካባቢ ለኔ ለምኖርበት አካባቢ አቅራቢያ የሆነችው አውግስታ ማርያም ወይም ደግሞ ዳግማዊት አክሱም ጽዮን ማርያም እኛ አጥቢያ አካባቢ ተመሰረተች ማለት ነው። 1994 ዓመተ ምህረት ከተመሰረተች በኋላ እንግዲህ በአጋጣሚ ከመስራች አባቶች መካከል የኔ አባት አንዱ ነውና የእርሱ በዛ ስራ ውስጥ መሳተፍ እኔም ለቤተ ክርስቲያን ቅርብ እንደሆን በዛ በአገልግሎት መስመር ውስጥ እንድሳተፍ ሕፃናት ክፍል ከዛ ማዕከላዊ ክፍል እያለ በወጣት ክፍል ሰንበት ትምህርት ቤት ውስጥ የማገልገልን እድል ፈጠረልኝ።
እንግዲህ ሰንበት ትምህርት ቤት ውስጥ እያለው ነው እንግዲህ ወረብ መቀኘት ወረብ ማቅረብ አለ። ያ መነሻ ሆነና እንግዲህ ጸጋ እግዚአብሔር ትንሽ ሳይነካካን አልቀረም። ያ መነሻ ሆነና ወደ ዝማሬው አገልግሎት የመሳቡ እድል ተፈጠረ። እንዲህ እያለ ነው የጀመረው ማለት ነው። አዎ በጣም ደስ ይላል። እኔ ለአገልግሎት በመጣበት ወቅት እዛ አካባቢ ላይ ብዙ ጊዜ አገልግሎት እናገለግል ነበር። ወደ አውግስታ ጽዮን ማርያም ወረብኛ የምናስጠና ነበር። አንጋፋ ደብር እንደመሆናችንም የሰንበት ትምህርት ቤት ግንኙነት ነበረናል። በደንብ ያንን አስታከን እንመጣ ነበር። ብዙ አገልጋዮች ታስታውሳቸዋለህ? በደንብ አስታውሳለሁ። አዎ በጥናት ጊዜ ምንድነው ግን አንድ ጊዜ የሆነ የተፈጠረ ነገር ነበር። ያው እንግዲህ መልዕልተ አድባራት ቀራንዮ መድኃኔዓለም በአዲስ አበባ ካሉ አድባራት እና ገዳማት መካከል አንጋፋውና የመጀመሪያው ቀደምቱ ቤተክርስቲያን ነው። እድለኛ ነኝ በዛ እንትን ውስጥ የመጀመሪያ የቤተክርስቲያንን ጣዕም ያወቅኩበት ብዬ ስናገር በጣም ትልቅ ኩራት ይሰማኛል። እና ያው አንጋፋ ከመሆኑም ለአውግስታ ደብረ ጽዮን ቅድስት ማርያም ደግሞ አጎራባች ከሚባሉ አድባራት መካከል አንዱ ነውና ቅርብ ብዙ ሩቅ አይባል ቅርብ ነው። የቀራንዮ አካባቢ ምዕመናን እኛ ጋር የአውግስታ ጽዮን ደግሞ ለቀራንዮ ለመሄድ ብዙም ሩቅ የሆነ አይደለም እና ልክ ደብሯ ስትመሰረት ያው ብዙ ልምዶችን አገልግሎቶችንም ጨምሮ ካህናት አባቶች ከዛ ከመልዕልተ አድባራት ለብሰው እኛ ጋር ያገለገሉበት ሰንበት ትምህርት ቤቱ ሙሉ አልባሳት ለብሶ እኛ አውግስታ ጽዮን ስትመሰረት በነበረው የመጀመሪያ ክብረ በዓል ጊዜ እኛ ጋር ሙሉ አልባሳት ለብሰው ታቦት ያከበሩበት ወቅት በደንብ አስታውሳለሁ። ከዛም አልፎ ደግሞ በነበረው ሰንበት ትምህርት ቤት ምስረታ ላይ ከፍተኛ አስተዋጽኦ ያላቸው የመልዕልተ አድባራት ቀራንዮ መድኃኔዓለም የሰንበት ትምህርት ቤት አገልጋዮች አሉ። ከዛ ውስጥ እንግዲህ አንዱ አንተ ሆነህ እንግዲህ አንተም ደግሞ አብሮ አደጎች ያንተ ባቾች እነ ካስዬ አሁን ሊቀ ስዩማን ያኔ እንግዲህ በልጅነት ነው የምንተዋወቀው። አሁን ደግሞ ለቅስና ማዕረግ በቅተዋል። ሌሎችም እነ መኩሪያ ወይም ደግሞ አሁን ባላቸው ማዕረግ ላይከ ወንጌል ሁሉም እግዚአብሔር ይመስገን ለትልቅ ማዕረግ ደርሰዋል። እና ከዛ እየመጣችሁ ወረብ ስታስጠኑ፣ ድራማ ስታቀርቡ፣ ኪነጥበባዊ ስራዎችን እየመጣችሁ እኛ ጋር ስታቀርቡ በደንብ አስታውሳለሁ። ያው በዚህ አጋጣሚ የኢቲቪ ታላቂ መሆኑን ስንቶ ሚስጥር እያወጣው እና ኮትኩተው ያሳደጉን ከምንላቸው ውስጥ እንዲህ ነበር። ደስ ይያዝል የእድሜው ጉዳይ የቆየ በጣም ደስ ይል ነበር ማለት የነበረው ቫይብ እኔ በጣም አስታውሳለሁ። በጣም ማለት ማስታውሳቸውን ሊቀ ስዩማን ካሳሁን ላይከ ወንጌል መኩሪያ አሁን በቅነት እያገለገሉ ወንድሞቼ መንፈሳዊ ወጣት ናትናኤል ከዛው ደግሞ ደብር በጣም አብረን ግንኙነት ከምናደርግባቸው አገልጋዮች በጣም ብዙ እዛው አውግስታ ጽዮን ላይ ያሉ ጠንካራ አገልጋዮች አሉ እና እነዛ ሳስታውሳቸው በጣም ይገርመኛል። በነገራችን ላይ ወደ ተመልካቾቻችን እንደ አዲስ አበባ ማለት ይቻላል ይሄ የግንኙነት ክፍል የሚባል ነበር። በጣም ጠንካራ ሰንበት ትምህርት ቤት ለሰንበት ትምህርት ቤት ያለ የግንኙነት ክፍል፣ ትምህርት ክፍል፣ መዝሙር ክፍል የሚባለው ጠንካራ ልማት ክፍል አንዱ ደብር ከአንዱ ደብር ያለ ኮምፒቲሽን በጣም ጠንካራ መንፈሳዊ ቀናት አለ። አውግስታ ጽዮን ማርያም አለ፣ ደብረ ይድራስ ቅዱስ ጊዮርጊስ አለ፣ አቡነ አረጋዊ ሰፈረ ገነት ቶታል ስላሴ። እዚህ ወደ ላይ ስንመጣ ደግሞ ብርሃናት ዓለም ጳውሎስ ጴጥሮስ ጳውሎስ እዛም አለ አቡየ ቤተክርስቲያን። በጣም ጠንካራ ነበር ግንኙነታችን እና ሰንበት ትምህርት ቤቱ እንትን አለው። እነሱ ከኛ ጋር ይመጣሉ፣ እኛ ወደ እነሱ እንሄዳለን፣ መዝሙር እናጠናለን። ድራማ ካለ የነሱን እኛ ጋር እናቀርባለን፣ እኛ ደግሞ እነሱ ጋር ሄደን እናቀርባለን። መዝሙር ደግሞ በቃ የተሻለ አቅርቦ መታየት በራሱ በዛ ጊዜ በጣም ደስ የሚል ነበር። በጣም አሁን ላይ አለ የለም? እስኪ ተመልካቾቻችን ኮሜንት ላይ ያስቀምጡልን። አሁን ላይ እንዲህ አይነቱ ግንኙነት ከአንዱ ደብር ከአንዱ አይነት ግንኙነት
አለው የሚለው ነገር ትንሽ ያው ከጊዜም አኳያ ህብረተሰቡን በተለያየ ወጣቱም የሰንበት ትምህርት ቤት አገልጋይ በተለያየ ጉዳይ ወደ ስራም ወደ ማህበራዊ ህይወትም የመጠመድ ላይፍ ስላለ የቀነሰ ይመስለኛል። ጎን ለጎን ግን ጠንካራ ሰንበት ትምህርት ቤቶች ደግሞ የምናይባቸው ሁኔታዎች አሉ። እንደ ጎፋ ገብርኤል ሰንበት ትምህርት ቤት፣ እንደ ግቢ ቅዱስ ገብርኤል ሰንበት ትምህርት ቤት፣ እንደ ሃና ማርያም ያሉ የሰንበት ትምህርት ቤት ወጣቶች ሌሎችም አሉ። ዊንጌት የሚገኘው ብርሃናት ዓለም ጴጥሮስ ጳውሎስ የሰንበት ትምህርት ቤት ጠንካራ ሌሎችም አሉ። ስማቸውን ስላልጠራው እንትን እንዳይል ሁሉም ሰንበት ትምህርት ቤት ጠንካራ አሁን ላይ የምናያቸው ቅዱስ ጊዮርጊስ ፒያሳ ገነተ ጽጌ በጣም ኮርሶችን በማስተማር በጣም ግንባር ቀደም ይመስለኛል። እሱ የሚደርስበት ያለ የለምና ስለዚህ እነዚህ ሰንበት ትምህርት ቤቶች በጣም የሚታወቁ ናቸው። ብዙዎቹ ማለት ከብዙዎቹ በጥቂቱ ስማቸውን ጠቀስኩኝ እንጂ እንደ ደብረ አሚን ያሉ መካነ ደናግል ሰንበት ትምህርት ቤት አባላት ጠንካሮች አሉ። ሌሎቹንም ስራቸው እንግዲህ በቀጣይ እንግዲህ ሰፋ አድርገን በዚህ ዙሪያ ላይ ደግሞ የምንወያይባቸው ርዕሶች ይኖራሉ። በጣም ደስ ይል ነበር ለማለት ነው እና እስኪ የምታስታውሳቸው ገጠመኞች ያሉ በዚህ ውስጥ? ይኖራሉ። ያው ሰንበት ትምህርት ቤት ስናገለግል ብዙ ገጠመኞች ይኖራሉ። እግረ መንገዴን ግን አሁን አንተም ስላነሳኸው ሰንበት ትምህርት ቤቶች ከሰንበት ትምህርት ቤት ጋር በፊት የልምድ ልውውጥ ያደርጉ ነበር፣ በቅርብ የመገናኘት። አሁን ምን አስተውላለሁ? በንግስ በዓላት ጊዜ ለምሳሌ ቀራንዮ መድኃኔዓለም ንግስ ሲኖር የሌሎች አድባራት ሁለት ተወካይ ልከው በጋራ ክብረ በዓሉን የማክበር በእንደዚህ አይነት ሁኔታ አሁንም የመገናኘት ነገር አለ። ግን ከበፊቱ አንጻር አሁን የቀነሰበት ሁኔታ አለ እና ቤተክርስቲያን አንዲት ናት። በዛ ውስጥ ያለው አገልግሎት ደግሞ በሁሉም ደረጃ ተመሳሳይ በሚሆን ደረጃ መሰጠት እንዲችል ያ በፊት የነበረው መገናኘት፣ መቀራረብ፣ ልምድ መለዋወጥ አሁንም ቢቀጥል የተሻለ ነው ለማለት እወዳለሁ። ገጠመኞች ይኖራሉ። ለምሳሌ እማረሰው አንተም ቅድም ጫፍጫፏን ብለሃታልና ብናነሳት በዚሁ የመልዕልተ አድባራት ቀራንዮ መድኃኔዓለም ልጆች እኛ ጋር የኛ የአውግስታ ጽዮን ማርያም ልጆች ደግሞ እናንተ ጋር እየመጡ በሚያገለግሉበት ወቅት አንዳንድ ሰዎች ያው መንፈሳዊ አገልግሎት በአንድ ህብረት ውስጥ በአንድ ማህበር ውስጥ ያለን ሰዎች እህትና ወንድም ነን። ይህንን ከግንዛቤ የማያስገቡ አንዳንድ ሰዎች ግን በሌላ መልከታ እህቶቻችንን ቀሙብን ወይም ወሰዱብን ብለው በማሰብ የማረሳው ነገር ነው። እና የተፈጠረውን ነገር ታስታውሰዋለህ። እና እህቶቻችንን በቃ እንትን አሉብን፣ ወሰዱብን በሌላ መልከታ ተመልክተውት እንደውም ወረብ እያስጠናችሁ ይመስለኛል አዳራሽ ውስጥ ባላችሁበት ነበር። አንድ ግድንግድ የአንዷ የሰንበት ተማሪ ወንድም በጣም ፊዚካሊ ራሱ በጣም ግዙፍ የሆነ ኤርሚያስ የሚባል ይመስለኛል። እና ለድብድብ ተጋብዞ የመጣበት እና ቤተክርስቲያኑ እየተሰራ ነበር። ፍልጥ ይዞ መጣ። እኔ አላመንኩም ማለት ለዚህ ፍል የሮጠ ሲመጣ አቅጣጫው ሁኔታው ደስ አላለኝም። እኔ ወረብ እያስጠናው ነው። በፊት ለፊት ሲገባ እኔ በመስኮት የመስኮቷን ላለማውራት ነበር ዳርዳር ያልኩት። ይትቤ በመስኮት ነፍስ አውጪ ግራ አውጪ ነፍስ አውጪ ነበረ። በጣም ማለት ተከታተለ ማለት እኛ በዚህ ደረጃም እውነት ለመናገር ቢሆንም ላይፋችን ከዛ የቀጠለ እንኳን ላይፍ እስካሁን ማንም የለም በዚህ ህይወት ውስጥ የለም። የድሮ ሰንበት ትምህርት ቤት እንትናችን በጣም መከባበር ነበር። በተለይ በእኛ ጊዜ እውነት ለመናገር ከቀራንዮ ፈረንሳይ ኢየሱስ ጊዮርጊስ ድረስ የምንሄድበት ጊዜ አለ። ለማስጠናት ጓደኛ በቃ በሰንበት ትምህርት ቤት ግንኙነት የምንግባባቸው የምንቀራረባቸው ቅዱስ ራጉኤል ድረስ እንሄዳለን። በቃ አጉስታ እንደውም ይሄ ቤታችን ደጃችን በራችን ላይ ነው እና ከሰንበት ትምህርት ቤት አገልጋይ ወንድሞቻችን ወንዶቹም ሴቶቹም በቃ ፍሬንድሊ በለበት ቀረቤታል ከእናንተም ጋር ግን
የሴቶቹ ቀረቤታ ለአንዳንድ ሰዎች አላስደሰታቸው መሰለኝ። ወረብ እያስጠና ከፍልጡ ተርፈሃል። ለማንኛውም በጣም የሚገርም እንጃ ደስ ይላል። ብቻ በጣም አልፎ ስናየው በጣም ብዙ ገጠመኞች በተለያየ አጋጣሚ ሁሉም ባለትዳር ነው፣ ሁሉም አግብተዋል። እዛ የምንተዋወቃቸው አብዛኞቹ ሁሉም ማለት ይቻላል ሰላም፣ እነ መራዊት፣ እነ ለምለም በጣም በአገልግሎት የምናውቃቸው በጣም ጠንካሮች የቤተክርስቲያን ልጆች ተባርከው የተለያየ ህይወት ላይ የራሳቸው ህይወት ላይ ነው ያሉት። በጣም ደስ ይላል። እግዚአብሔር ይመስገን። ያው በጣም እንግዲህ የዘማሪያን የአገልጋይ ወግ ላይ ነው ያለነው። ተመልካቾቻችን እንግዲህ ድሮ በልጅነታችን የገጠሙንን አስደሳች አስተማሪ የሆኑ ነገሮችን እንግዲህ ትማሩበታላችሁ ብለን ነው ወደ እናንተ እያቀረብን የምንገኘው። እንግዲህ በዚህ ሁኔታ እያለን በዚህ አገልግሎት ላይ ያነሳን ወደ አውደ ምሕረቱ አገልግሎት እንዴት መጣ? እንግዲህ ከሰንበት ትምህርት ቤቱ አገልግሎት በኋላ ነው እንግዲህ በግል ዝማሬ ወደ አውደ ምሕረቱ አገልግሎት የመጣሁትና ለዚህ ምክንያት የሆነኝ ዘማሪ ዲያቆን ሳምሶን ነጋሽ ነው። እኛ ጋር በሆነ አጋጣሚ ይመጣል። እኔ በዛን ወቅት ወረብ እያስጠናው ነበር እና ወረብ ሳስጠና ደጅ ቆሞ ይመለከታል። እንግዲህ ተገርሞ ይሁን ምን እንደሳበው አላውቅም፣ ቆሞ ይመለከት ነበር። በዛ አጋጣሚ ነው ከሳሚ ጋር የተዋወቅ ነው እና ደብራቸው ላይ ረቢ መድኃኔዓለም ነው የሚያገለግለው። አሁን ሩፋኤል ነው ያለው። በፊት ግን ረቢ መድኃኔዓለም ነበር እና እዛ በተዘጋጀ ጉባኤ ላይ የተጋበዙት እነ አስታውሳለሁ እነ ምርትነሽ ጥላሁን፣ እነ የትምወርቅ ሙላት፣ ዘማሪ ገብረ አምላክ ደሳለኝ እነዚህ የተጋበዙበት ትልቅ ጉባኤ ነበር እና ሳሚ ደግሞ እኔን ያው እንደ ትንሽ ወንድሙ በማቅረብ እዛ መርሃ ግብር ላይ አንድ መዝሙር እንድዘምር አደረገኝ ማለት ነው እና ወደ አውደ ምሕረቱ አገልግሎት እንግዲህ በተዘጋጀ በትልቅ አውደ ምሕረት ላይ የመጀመሪያ የዝማሬ አገልግሎት የሰጠሁት እዛ ላይ ነው። ይገርም። እኔ ደግሞ እንዳጋጣሚ የማስታውሰው እኔ ስመጣ እኔ ወደ በአገልግሎት በዝማሬ ቀደም ብዬ ነበረና ወደ አውደ ምሕረት በመውጣት መጣው ዳር ጽዮን አስታውሳለሁ። እኔም ማስታውሰውና አንድ ወረብ እየወረብክ ነበረ። ወረቡን ወረበህ መዝሙሩን እየዘመርክ ነበር። አነጽዋ ለቤተ ክርስቲያን ዳር ጽዮን ዳር ጽዮን እና በጣም በቃ ትልቅ በፓወር ነበር እንትን የምትለው ምናምን በጣም ደስ ይል ነበር። ህዝቡ ግጥም ብሎ ነበርና ያንን ስሜትን አገልግሎትን ሳይ እኔም እንዳጋጣሚ ጠይቄ ነበር። ብዙ ጊዜ ታግዬሃለሁ ወደ አገልግሎቱ እንድትመጣ ነውና ምንድነው በተዘጋጀ ፕሮግራም ላይ ያልኩት ቅድም ለመጥቀስ ሞክሬያለሁ። በጉባኤ ላይ በግል ዘማሪ እንግዲህ ሌሎች ዘማሪያን በተጋበዙበት ዝማሬ ያቀረብኩትን ለማንሳት ፈልጌ እንጂ ከዛ በፊት እኔ በማገለግልበትም ደብር በአውግስታ ደብረ ጽዮን በሰንበት ትምህርት ቤት ያለው ድርሻ ያለው አገልግሎት ሰፊ ነበር። ወረብ በደንብ እንትንል ነበር፣ ቃኝ ነበር፣ አገለግል ነበር። እንዲሁም ደግሞ የሰርክ ጉባኤ ከመጀመሩ አስቀድሞ ቁልጭ እያለን እንግዲህ አንድ መዝሙር ያችን ጸሎት ውዳሴ ማርያም ጸሎት አድርሰን የመግቢያዋን አንድ መዝሙር ለመዘመር በጣም ደጅ ጠንተን ያሳለፍንበትን ሁኔታ በደንብ አስታውሳለሁ። ያው አንተም ጠቀስ አድርገኸዋል። ወደዚህ አገልግሎት እንድሳብ ደግሞ አንተ ቀድመህ ስለነበረ ካሴት እንዳወጣ አብረን እንድንሰራ ብዙ ጉትጎታዎችንም ታደርግ ነበር አስታውሳለሁ። ግን ያኔ እኔ ሰንበት ትምህርት ቤቱ ላይ የነበረኝ አገልግሎት በቃ ጠንካራ ነበርና ሌላው ነገር እኔ ምንም አይታየኝም ነበር። ያው ካለማወቅ ካለመረዳት ሊሆን ይችላል ትንሽ ወደ ኋላ ቀር ነበርና ያቺን በጣም አስታውሳለሁ። በጣም ደስ ይል ነበር በእውነት። እኔ በግሌ ያው ብዙ ጊዜ በማገኛቸው ዘማሪያን እንደዚህ አዳዲስ ዘማሪያንም ሲመጡ እኔ ግንባር ስጋኔ ፊት ለፊት ነው። ጸጋም ከሌለ ጸጋ የለም ነው ማለት። በጣም እኮ ምናምን ብዬ አላደበሰብስም። መዝሙር ተለማመድ እንዲያደርግ ምናምን ብዬ ራሴን
እንትን አደርጋለሁ። ይሄ ማለት ግን ከእንትን አይደለም፣ ከቀናነት ነው። አንዳንድ ጊዜ በቃ ከሌ እንዳለ ስለዘመረ እንዳለ አድርጌ እኔ መዘመር ምን ያቅተኛል የሚል ስሜት የሰነፍ አመለካከት ነው። ጸጋ እንዳለው ካወቀ ግን ራሱ እኮ እግዚአብሔር ራሱ ወደፊት የሚያመጣበት ሁኔታዎች አሉና በዚህ አይነት ሀሳቤ ስለመለከትም ስለነበረ ነው። አሉ በተለያዩ አድባራት እንግዲህ ከሰንበት ትምህርት ቤት የሚወጡ ዘማሪያን በተለይ ጸጋቸው በደንብ በዜማም በወረብም በምኑም የታሹ ከሆኑ የበለጠ የሚያገለግሉበት ሁኔታዎች ትልቅ ደረጃ አብዛኛውም አገልጋይ አንጋፋዎቻችንን ብትመለከት እነ ሊቀ መዘምራን ቴዎድሮስ ዮሴፍ ያሉትንም ሌሎቹንም አገልጋይ ወንድሞቻችን መነሻቸው ታችን ዘማሪ ትምህርትነሽን ዘማሪ ሲስተር ህይወትን ዘማሪ ታዜብ ከበደን አሁን በአገር ውስጥ የሉም እነ ዘማሪ ጸዳለ እነ ዘማሪት ለምለም ከበደ በሰንበት ትምህርት ቤት የተሟሹ አገልጋዮች ናቸው። በጣም ደስ የሚሉ በቂርቆስ ቤተክርስቲያን የሚገኙት አሁን በቅስና አገልግሎት ላይ ያሉ እነ ቀሲስ ወንደሰን እነ ቀሲስ ሰማኸኝ ምስጋናው በጣም በቃ በሰንበት ትምህርት ቤት ያደጉ ናቸው። እነ ዳግማዊ ደርቤና የቱም ዘርዝረን እንጨርሳለን። በሰንበት ትምህርት ቤት ሲመጡ ምንድን ነው የሚሆነው? ላይ ያለውን አገልጋይ እሱን እያየህ ነው የምታደገው እንትን የምትለው አርአያነት ይኖራልና ይሄ አይነቱ አገልግሎት ቢኖር ሞር የተሻለ ነው። አንዳንድ ጊዜ አሁን ላይ ትንሽ ቀየር ያሉ ነገሮች የምናያባቸው ሁኔታዎች ስላሉ እነሱን እኛ እንግዲህ እንደዚህ የራሳችንን አስተያየት ስንሰጥ ወደ አላስፈላጊ የሆነ ቅናት አይነት ነገር ምናምን እንዳይሄድብን ስለምንሰጋም ስለምንጠነቀቅም ነውና እንግዲህ ከወንድማችን ከዘማሪ ዲያቆን ሳምሶን ጋር ለመጀመሪያ ጊዜ አገልግሎት ላይ ስታገለግል ስሜቱ ምን ይመስል ነበር? እና እንደገና ደግሞ ለመጀመሪያ ጊዜ የዘመርከው ዝማሬ ታስታውሰዋለህ? አዎ በደንብ አስታውሰዋለሁ። የመጀመሪያው ቅድም እንዳልኩህ በነበረው በእኛው ደብር በነበረው እንትን ላይ እስመ አልቦ ነገር ዘይሳህኖ ለእግዚአብሔር የዘማሪት ለምለም ከበደ ዝማሬ በጣም የማረሰው በጣም ትንሽ ከመሆነ የተነሳ እና ደግሞ በጣም ጮኬ በሃይ ፒች ነበር የምዘምረውና ከሩቅ መልኬን ያላየ ሰው ከሩቅ ሆኖ የሚሰማ ሰው ወንድ ነው ሴት ነው እያለ ይከራከር ነበር። በጣም ድምጼ ከመቅጠኑ የተነሳ ማለት ነው። እና በአውደ ምሕረት የሰርክ ጉባኤ ከመጀመሩ አስቀድሞ ከጸሎት በፊት የዘመርኳት እስመ አልቦ ነገር ዘይሳህኖ ለእግዚአብሔር የሚለውን ነው። በዜማ ይታወስልና በዜማ ደስ ይለናል። ተመልካቾቻችንም እስካሁን ድምጽህን አልሰሙ፣ ድምጽህን ሰምተዋል፣ በዜማ አልሰሙ። እናነሳለን። እሺ እስመ አልቦ ነገር ዘይሳህኖ ለእግዚአብሔር እስመ አልቦ ነገር ዘይሳህኖ ለእግዚአብሔር አልቦ ነገር አልቦ ነገር ዘይሳህኖ ለእግዚአብሔር ሌላው ደግሞ ወንድሜ ዘማሪ ዲያቆን ሳምሶን ነጋሽ ጋብዞኝ በተገኘውበት አውደ ምሕረት ላይ የነበረው ስሜት ብለኸኛል። በጣም እንግዲህ ከአዲስ ነው እኔ ማውቀው የሰንበት ትምህርት ቤቱን አገልግሎት ነው፣ ወረብ ማቅረብ ነው። በእርግጥ ፍራቻ ሌሎች አይነት ነገሮች የሉም። ምክንያቱም አውደ ምሕረቱን በተለያየ አይነት መንገድ ስናገለግልበት ተለማምደነዋል። ግን ደግሞ ከመሳሪያ ጋር ተዋህዶ አብሮ መዘመር ለኔ አዲስ ነበር ያን ጊዜ እና በምን ቋንቋ በምን አንደበት ስራህን ላውራው ያንተን ቸርነት የሚል የዘማሪ ሊቀ ልሳናት ቸርነት ሰናይ ዝማሬ ነው። ያንን ነበር የዘመርኩትና ያኔ ይመስለኛል በበገና እየታጀብኩ ነበር የዘመርኩት። ኦኬ ጾም ነበር። አዎ ዘማሪት እህታችን የትምወርቅ ሙላት የተጋበዘችበት አውደ ምሕረት ነበር። በበገና የቃኘችልኝ
እርሷ ጋር እሱን ነበር የዘመርነው። ያው እንግዲህ በአገልግሎት ወደ መስመሩ መታሃል፣ ዝማሬን እያገለገልክን አውደ ምሕረት ላይ ሰንበት ትምህርት ቤትም ላይ ሆነ ደግሞ መዝሙሮችን እንሰማለን። በዝማሬ ሰዓት በጣም የምትወደው አርአያ ሆኖኛል የምትለው ዘማሪስ ማን ነው? ብዙ ናቸው፣ ዘርዝሬ ያልጨርሰውም። ከኛ የቀደሙ ቀደምት አገልጋዮች ለእኛ አገልግሎት አርአያና ምሳሌ ናቸው ብዙዎቹ። ከከሌ ባልልህ ከኛ የቀደሙ ብዙ አገልጋዮች፣ ሁሉም አገልጋዮች ማለት ይቻላል የኔ አርአያዎች ናቸው። ግን ወደዚህ አገልግሎት እንድሳብ እጄን ይዞ ነገሮችን ያሳየኝ፣ የመጀመሪያ ቁጥር 1 አልበሜን ስሰራ ወደ ስቱዲዮ ወሰደኝ፣ በግጥም በዜማ በማገዝ እኔ ማላቃቸውን እንግዲህ ማላቀውን አዲስ መስመር የአገልግሎት መስመር ያሳየኝ ቅድም እንዳልኩ ዘማሪ ዲያቆን ሳምሶን ነጋሽ ነው። አዎ በጣም በነገር ላይ አንተ ብቻ አይደለም፣ እውነት ለመናገር ስለ ወንድማችን ሳምሶን ብዙ ሰው ይናገራል። ማለት አንዳንድ ጊዜ በጊዜ ለኩሉ ነው፣ ለሁሉም ጊዜ ያለው። ግን ወንድማችን ዘማሪ ሳምሶን ነጋሽ በጣም በተለይ ከአገልጋዮች በሀዘኑም በደስታውም ከጀርባ ነው። በተለይ ደግሞ አገልግሎትና አገልግሎትን መሰረት ባደረገ ከወንድሞች ጎን የማይጠፋ በዜማ ግጥም በመስጠት ዜማ በመድረስ እንደገና ደግሞ ይሄ አገልጋዮችን ወደፊት የማምጣት መሳሪያ ተጫዋቾችን ሌሎችም ሰዎች ስለሚነግሩኝ ነው። እና በዚህ አጋጣሚ ወንድማችን ዘማሪ ሳምሶን ነጋሽ እንግዲህ በቀጣይ እንግዳችን እንደሚሆን ተስፋ እናደርጋለን። በጣም የተወደደ በጣም ቅንና መልካም የሆነ ወንድማችን ነው። አገልግሎት ዘመኑን አምላካችን እግዚአብሔር ይባርክልን። ለበርካታ ዘማሪያን በተለይ ለአንጋፋዎቹ ዘማሪያን ግጥም ዜማ በመስጠት በተለይ የዘማሪት ለምለም ላይ ማስታወሰው መዝሙሮች በጣም ገብታችሁ እንድትሰሙት መዝሙሩን እንድትሰሙት ጋብዛችኋለሁ። ጉልበቴና ኃይሌ ያደረኩት እኔ እንዴት እንደምወደው እና በጣም በርካታ ዘማሪዎች ዘመን ተሻጋሪ ዝማሬዎችን የዘመረልን ወንድማችን ነው። የራሱንም ዝማሬዎች በራሱ ዩቲዩብ ላይ እየለቀቀ ለብዙ አድማጭ የሚያደርስ ወንድማችን ነው። የወንድማችንን የዩቲዩብ ቻናል የገባችሁ ስሙለት። በጣም ተወዳጅ የሆኑ ዝማሬዎች ያሉበት የዩቲዩብ ቻናል ነው። እንግዳችን አድርገን ደግሞ እንጋብዘዋለን። ወንድማችን ሳምሶን እጅግ አድርገን እንወዳለን፣ እናመሰግናለን። እንግዲህ ወንድማችን ዘማሪ ዲያቆን መምህር እንዳለ ደረጀ እንግዲህ አርአያ ሆኖኛል፣ በጣም እጅግ አድርጌ አመሰግነዋለሁ እያለ ነው። እኛም እናመሰግናለን። እንግዲህ ይሄ ሁሉ ስናወራ አገልግሎቱ ወደ አውደ ምሕረቱ መተናል። እያገለገልን ነው። አገልግሎቱ በጣም ደስ ይላል። ከብዙ አገልጋዮች ጋር እየተዋወቅን ነው። ከምዕመናኑ ጋር ደግሞ ከአንድ አጥቢያ ወደ 2፣ 3፣ 4 እልፍ እየሄድክ ነው እና በአገልግሎት አጋጣሚ አውደ ምሕረት ላይ ገጠመኝ አለ። በዚህ አጋጣሚ አዲስ ነህ፣ ወደ አገልግሎቱ እየጀመርክ ነው። ይኖራል። ያው ብዙ ጊዜ ገጠመኝ ሲጠየቅ ይጠፋል እንጂ ብዙ ነገሮች ይገጥሙናል። ግን የማስታወሳቸው አንድ ከሰንበት ትምህርት ቤት፣ አንድ ደግሞ አሁን ባለሁበት የአገልግሎት መስመር የገጠሙኝን ለማንሳት ልሞክር። የመጀመሪያው ወደ ምዕራብ ሐረርጌ በዴሳ መድኃኔዓለም ይመስለኛል። ጊዜው ትንሽ ራቅ ያለ ነው። እዛ ለአገልግሎት ሄደን የመጨረሻው የመዝጊያው የሶስተኛው ቀን የመዝጊያው መርሃ ግብር ላይ የተከሰተ ነው። ይኸው ምንድነው በጣም ድምቀት ነው። ያው የመዝጊያ መርሃ ግብር ታውቃለህ፣ ሁሉም ምዕመናን በጉጉት የሚጠብቁት ሰዓት ነው እና በድምቀት የሚዘመርበት ሰዓት ነው እና አንድ መሳሪያ የታጠቀ ጥበቃ ይመስለኛል ወይም ደግሞ ግቢ ውስጥ ያለውን ስልጣን አላወቅኩም፣ ብቻ መሳሪያውን ታጥቆ ጎምለል ሲል አይቼዋለሁ ቀደም እና በጣም በቃ በድምቀት በሚዘመርበት ሰዓት መሳሪያውን አቀባብሎ ሲተኩሰው አጠገቤ ነው እና ጆሮዬ ላይ የፈነዳን ይመስለኝ እና መዝሙር ሁሉ ረስቼ ሳልቀይር እቀራለሁ ብለን ከድንጋጤ የተነሳ እና ደግሞ ሰውየው ቴክኒሻንም ነው እና ግቢ ውስጥ አሁን ጄኔሬተር ምን ሲሰራ እጁ ቤንዚን ምናምን ነገር ይሄ ናፍጣ ይሁን ቤንዚን እንትን ብሏል እና ከደስታው ብዛት የተነሳ መጥቶ ጆሮና ጆሮዬን ይዞ ነው ግንባሬን ይሳመኝ ማለት ነው
እና የጥይቱ ተኩስ ድምፅ ገጆሮ ያልጠፋም እንደገና ደግሞ እንትኑ ይሸተኛል። በቃ ምን እድን የመሰለኝና እቺን ገጠመኝ አረሳትም። እንደው ቪዲዮ ተቀርጾ ቢሆንና መዝሙሩን በትክክል ብየዋለሁ አላልኩት የሚለው ነገር እስካሁን ጥያቄ ሆነብኛል። አንድ እሱ ነው። ሰንበት ትምህርት ቤት በነበረን አገልግሎት ደግሞ እንደዚሁ የአዳር መርሃ ግብሮች ይዘጋጃሉ። እንደምታስታውሰው በዓለ ንግሶችን አስታኮ በዋዜማው ባለው ቀን የሌሊት ከምሽቱ 4 ሰዓት ጀምሮ እስከ ንጋት የሚካሄዱ መርሃ ግብሮች አሉና እዛ ላይ የሶስና ታሪክ ነው ድራማው የሚሰራው። እዛ ላይ እኔ የዳንኤል የነቢይ ዳንኤል ካራክተር ሰጥተውኝ ነው እና ትንሽ ነኝ ልጅ ነኝ እና የኔ ቦታ እስኪደርስ ድረስ ኦዲየንስ መካከል ቁጭ ብዬ ነው ድራማውን የምከታተለው። ልክ የኔ መውጣበት ሰዓት ሲደርስ ልክ ያው አይደል ሶስናን እንግዲህ ያው ታሪኩን ሁላችን እንደምናውቀው ያለ ኃጢያቷ ከሰዋት ሊወግሯት ባሉበት ሰዓት ላይ ነቢዩ ዳንኤል መጥቶ እንግዲህ ያላጠፋች መሆኗን የገለጸበትን ታሪክ ነው እና ልክ ሰዓቱ ታይሚንጉ ሲደርስ ብድግ ብዬ እኔ ከዚህ ሴት ደም ንጹህ ነኝ ብዬ ነው መጀመሪያው። ልክ እዛሽ ቦታ ላይ እንትን ብለውኛል። ይሄ አደግድግ ያለው ለብሻለው ግን እንዳይታወቅ ላዩ ላይ ነጠላ ተለብሶበታል። ያችን አወልቅና ነው መነሳው እና በጣም አጓጊ ነው። ሁሉም እንትን ብሎ ጓጉቶ ድራማውን እየተመለከተ ነው እና ልክ የኔ ሰዓት ሲደርስ ብድግ ስል እኔ ልናገር ነው ጀረ ከኋላ የከለልኩት አንድ ሰውዬ በኩርኩም ቁጭ በል ብሎ በኩርኩም አደቀቀኝ እና እንዴት ብዬ ልናገር? ከዛ በኋላ የኩርኩሙ እንትን እና ኩርኩሜን አሽቼ እንደገና እንደምንም ብዬ የኔ ሰዓት ደግሞ ልታልፍ ሆነች እና ኩርኩሜን አስታምሜ ድምጸቴ ሁሉ ሳይቀየር አይቀር እና ደስ የሚል አጋጣሚ። እኔ ግን የጠበቅኩት ትዕይንቱን እያየ መሀል ላይ ህዝብ ላይ ልትረሳውላ ትችላለህ። ሀሳቡ ተመስጠ እየሰማ ያመጡ ኩርኩም ያችን ኩርኩም ቁጭ በል ብሎ እኔ ከልየው ነው እንግዲህ ብድግ ስል ከለልከኝ ብሎ ነው። ያው ልጅም ስለሆንኩ ትልቅ ልጅ ነው። ያው ሚንቀሸቀሽ ህፃን ልጅ መስሎት ነው በኩርኩም አደቀቀኝ። እቺን ማረሳት ነው። በጣም ደስ ይላል። በጣም የሚገርም አጋጣሚ ነው። አጉሳ እኛ የእናት ፍቅር አስታውሳለሁ ስንሰራ ከካራክተር ውጭ እኔ ህዝቡን ኦዲየንሱን አስቄ ያውቃለሁ። ማለት እያለቀስን ነው። የእናት ፍቅር የሚል ነው። ልክ እናት በብዙ መንገድ ይተረጎማል። ቤተክርስቲያን እናት ነች ምናምን አንበለን ነውና ልክ የሞተችዋ እናቴ ኦዲየንሱ እንትኑ ሊያልቅ አካባቢ በስህተት እናቷን የምትሰራዋ ገባች። ስትገባ እኛ ኦልሬዲ አዝነን በጣም በቃ እንትን እያደረግን ነውና ድንገት በስህተት ነው የመጣችው። ስለዚህ ምንድን ነው የምትለው የሞተችዋ ሴትዮ ስትመጣ? ስለዚህ አዲስ ነገር ነው የምትፈጥረው። እናቴ ከሞት ተነሳች። ያልተጻፈ ስክሪፕት ማለት ያልተጻፈ ነው። ምንም አማራጭ የለንም እና እስከዛሬ ድረስ ይወራል እናቴ ከሞት ተነሳች ምናምን። ስለዚህ አንዳንድ ጊዜ ድንገታዊ የሆነ ነገር ይፈጠራልና ያም ባይዘይ አንዱ ችሎታም ነው እኮ ይሄ መድረክ ላይ ያልተጠበቁ ክስተቶች ሊፈጠሩ ስለሚችሉ ያንን በማያስታውቅ መንገድ አድርጎ ማለፍ አንድ ችሎታ ነው። ማስታውሰው አንድ ምግብ አለበት እንትኑ ላይ ሲኑ ላይ ምግብ ቀርቦ ሊበላ ሲል ከኦዲየንስ መካከል ቀጥ ብሎ ሰተት ብሎ ገብቶ ሙልጭ አድርጎ ያው ጠቅልል እያደረገ በላው። ምን ይበሉ እነዛ ብላ ጎሽ ርቦት ነው ጨምሪለት ምናምን እያለ እያጫወቱት የድራማው አንድ አካል እንደሆነ አድርገው ያለፉበትን አጋጣሚ ማስታወሳል። እኔ በቼም በቃ እንደው ደስ ይላል እንዲህ አይነት አጋጣሚ። ሰንበት ትምህርት ቤት ላይ እኮ በጣም ትዝታዎች አሉ። በየአድባራቱ እንግዲህ ያሉ ትዝታዎች በጣም አይረሴ ናቸው፣ ማይረሱ አሉና በጣም ደስ ይላል። እንግዲህ ሰንበት ትምህርት ቤት ላይ ያላችሁን ትዝታ ደግሞ ኮሜንት ላይ እስኪ የገጠማችሁን ገጠመኝ የሰንበት ትምህርት ቤት አገልጋይ ነኝ የምትሉ ደግሞ ኮሜንት ላይ እኔ አገልጋይ ነበርኩ፣ የዚህ ደብር አገልጋይ ነበርኩ፣ እንዲህ አይነት ነገር ሰራ ነበር ማስታወሰው ይሄን ነው በሉንና እስቲ ኮሜንት ላይ ብታስቀምጡልን ደስ ይለናል።
በጣም ደስ የሚል ቆይታ ነው እያደረግን ያለ ነው። የአገልጋይ ወግ እንግዲህ ይሄን ይመስላል። አገልጋይ በአንድም በሌላ መንገድ የሚያጋጥሙንን አስደሳችና አስተማሪ ቁም ነገር አዘል መርሃ ግብሮችን ለእናንተ እያደረስን እንገኛለን። ውድ ተመልካቾቻችን እጅግ የምንወደው የምናከብረው ተወዳጁ ወንድማችን ዘማሪ መምህር ዲያቆን እንዳለ ደረጀ ከኛ ጋር አብረን ቆይታ እያደረግን እንገኛለን። አሁን እስካሁን በአገልግሎት ዙሪያ ቆይተናል። አሁን ደግሞ እስኪ ወደ ህይወታችን እንምጣና እንዱ መንፈሳዊ ህይወቱን እንዲህ ትንሽ ካስቀኘን ወደ ቤት እንግባና እንግዲህ በትዳር በህይወት ግብተሃል ወልደሃል፣ እስኪ ለተመልካቾቻችን ደግሞ። አዎ እግዚአብሔር ይመስገን። እንግዲህ እግዚአብሔር በትዳር በሁለት ልጆች በረከት ባርኮኛል። የሁለት ሴት ልጆች አባት ነኝ። በጣም ደስ ይላል። በጣም የሚያማምሩ ሁለት ልጆች ከሄዱ ጋር እንዴት ተዋወቃችሁ? እንግዲህ ክብርት ባለቤቴ የአገልግሎቴ ፍሬ ናት ብል ማጋነን አይሆንብኝም። ለአገልግሎት በአጋጣሚ ወደ ምዕራብ ሐረርጌ አሰበ ተፈሪ ጭሮ ልደታ ሰንበት ትምህርት ቤት አገልጋይ ነበረች እና ለአገልግሎት በሄድኩበት አጋጣሚ የመጀመሪያ መተያየታችን እዛ ነው የሆነው። በወቅቱ እኔ ለአገልግሎት ሄጄ መምህር ምትኩ አበራ፣ ዘማሪት ነፃነት ቶሎሳ እና እኔ ሆነን ሄድ ነው እና ኤዱና አንድ እዛው ሰንበት ትምህርት ቤት ላይ የሚያገለግል ቴዲ የሚባል ልጅ ይመስለኛል የግጥም መድብል ለማሳተም ዝግጅት ላይ ነበሩ እና ከአዲስ አበባ የሚመጣ ሰው ያው የተለያዩ ልምዶችን ሼር ያደርገናል ብለው የሚጠይቁበት ወቅት ነበር እና እኔን በዚህ ጉዳይ ለማማከር ነበር ሰንበት ትምህርት ቤት ይጠሩኝ እና ያው መንገዱን ነገርኳቸው፣ በምን አይነት መንገድ ማሳካት እንደሚችሉ። የመጀመሪያ መተያየታችን እንግዲህ ያ ነው። ከዛ በፊት ግን እሷ እያገለገልኩ እያለ አይታኛለች። እውነቱን ለመናገር ሚስጥር ሳወጣ ማለት ነው። ያው የመከጀል ነገር የለም። ያው ተመልክታለች። ያው በኋላ ነው ሚስጥሩን እንግዲህ ነገረች። እኔም ደግሞ በዚሁ ጉዳይ በግጥሙ መድብሉ ጉዳይ ሳማክራቸው እኔን አታየኝም። እውነት ለመናገር ያን አስታውሰዋለሁ እና ልጁ ነው ፊት ለፊት ፌስ ቱ ፌስ የሚያናገረኝ። እሷ ግን ቀና ብላም አታየኝም። እንዲህ ጎን ፊቷን ነው የምመለከተው እና ያንን እንኳን እያየው እንዴት ያለች ልጅ ናት እያልኩኝ እኔም ያን ጊዜ መመልከትና መከጀል ያኔ ተጀምሯል። እንግዲህ የመጀመሪያ መተያየቱ ያሆነና በኑሮ አጋጣሚ ወደ አዲስ አበባ መጣ ለትምህርት። በመጣችበት ደግሞ ይበልጥ መቀራረብና መገናኘቱ ተፈጠረ። እንግዲህ እግዚአብሔር ፈቅዶ ወደ ትዳር ህይወት ገብተን አሁን ላለንበት ደረጃ ደርሰናል። ጥያቄው እዛው ነው የተጀመረው ማለት ነው ወይስ እዚህ አዲስ አበባ ከመጣች በኋላ? አዲስ አበባ ከመጣች በኋላ ነው። ያኔ መተያየታችን ነው። እንግዲህ ያው የልቧን በልቧ አስባ ተመልክታኛለች። እኔም ደግሞ አይቻት ውበቷን አድንቄ ተመኝቻለሁ። ግን ፈቃደ እግዚአብሔር ሆነና ከተያየን ከረጅም ዓመት በኋላ ከሁለት ዓመት በኋላ ይመስለኛል ወደ አዲስ አበባ የመጣችው። ከዛ በኋላ እንግዲህ በሆነ አጋጣሚ የመገናኘት እድል ተፈጠረና እንግዲህ ስንቀራረብ መግባባት ተፈጠረ። ጠያቂው አንተ ሆንክ። ከዛ ደግሞ ጠያቂው እኔ ሆንኩኝ ማለት ነው። እንዴት ነበር ማለት? አንዳንድ ጊዜ እኮ አገልጋዮች ሆነን ምናምን እንደዚህ ስንጠይቃቸው ማፈር ነገር ነበርና በጣም ከባድ ፍርሃትም አለ። ስሜቱን እስኪ ያጫውተን። አዎ እንግዲህ ያው መጀመሪያ መላመዱ ነው የተፈጠረው። ያው ጉባኤ ተጋብዛት ነበር ቀስ እያልክ እዚህ አዲስ አበባ ስትመጣ? ዛሬ እዚህ ጉባኤ ነኝ። ኧረ የለም። ያው መላመዱ በተለያየ አጋጣሚ አንድ ሁለት ቀን ተገናኝተን ብዙ ነገሮችን አውርተን ስለነበረ ከዛ በኋላ እንግዲህ ወደዚህ ለመግባት መንደርደሪያ የሆነን ያው መቀራረባችን ነው። እንግዲህ ያው በዛው ላይ ደግሞ ፈቃደ እግዚአብሔር ነው ወደዚህ ያመጣል። በጣም ደስ ይላል። ያው እንግዲህ ህይወቱ አስተማሪም ስለሆነ ነው። መንፈሳዊ አገልግሎታችንን ጎን ለጎን እናገለግላለን። ህይወታችን ደግሞ ጎን ለጎን የኛም እኔም ህይወትም ከዚህ ቀደም በተለያዩ ሚዲያዎች ላይ እንትን ብለናል። አገልግሎት እንቀራረባለን። በሆነ አጋጣሚዎች መተሳሰቡ፣ መቀራረቡ፣ መደጋገፉ የበለጠ እንትን ሲል ወደ ትዳር የሚመጣበት ሁኔታዎች ደግሞ
ከዚህ አንጻር ናቸውና አሁን ላይ እንግዲህ በጣም እግዚአብሔር ይመስገን በሁለት ሴት ልጆች ተባረካቸዋል። አገልግሎት በጣም እኔ እስከማውቀው ሊሆን ይችላል፣ ግን ለተመልካቾቻችን ግን ኤዱ ምን አይነት ሴት ነች? እስኪ ስለ ኤዱ። ኤዱ እንግዲህ ከእግዚአብሔር ለእኔ ተመርጣ የተሰጠችኝ ልዩ ስጦታ ነች። በእውነት አገልግሎቴን የምትደግፍ የምታግዘኝ በሀሳብ ብቻ ሳይሆን በተግባርም ምናልባት ወደ በኋላ ላይ እንግዲህ እንጠቁማቸውና ለምእመናን ካበረከትኳቸው ዝማሪያን መካከል ውስጥ በክሊፕ ወይም በቪዲዮ የተሰሩትን እሷ ነች ገጸ ባህሪውን ወክላ የምትጫወተው ወይም ደግሞ የምትተውነው። እዚህ እስከ መስራት ድረስ በትወና ያላትን ችሎታ እንግዲህ ተመልክታችሁታል። በሀሳብ ከመደገፍ ባለፈ ደግሞ በተግባርም እንዲህ ባለ ሁኔታ ለአገልግሎት የምትደግፈኝ ቀና፣ በጣም ትሁት፣ በጣም ሰው አክባሪ ሰው ናት። እንግዲህ የእግዚአብሔር ስጦታ ናት። አዎ የእግዚአብሔር ስጦታ የተለየ ነገር አለው። ምንድን ነው ስጦታ? በዛ ሁሉም የእግዚአብሔር ስጦታ ነው። ምንድን ነው ማለት ስጦታው ለየት የሚያደርገው አንድ የሆነ ተደበቀ አንድ ድብቅ የሆነ ነገር ሚስጥር አለ። እሱን ማወቅ እፈልጋለሁ። ተመልካቾቻችንም በጉጉት የሚጠብቁት ሚስጥር ነው። ይህ ሚስጥር ምንድን ነው? የተለየ ስጦታ ነች ኤዱ። በጣም ወደ ተመልካቾቻችን ያው እንደ ቅርበትም አገልጋይ ወንድሞች፣ በአጠቃላይ አገልጋይ እንደ አቅሚቲ እንጠያየቃለን። ቀርበታችን ቤተሰባዊ እንትናችን አለ በተወሰነ። ኤዱን ደግሞ በቅርበት እኔም በዛው በበርም ስወጣም ሳልፈ ምን እንገናኛለን እና የሆነ የተደበቀ ነገር አለ። አንድ ትልቅ ሚስጥር ምንድን ነው? ሚስጥር ነው ሳይሆን በቃ መልካምነቷን መግለጽ የምትፈልገው ነገር አለ። ያ ውድ የሆነ ነገሯ ምንድን ነው? ምንድነው? ያው ሁሉም እንዳልከው የእግዚአብሔር ስጦታ ነው። ከእግዚአብሔር ካልተመረጠ እግዚአብሔር ካልሰጠ አይሆንም እና ሁሉም የተሰጠው የእግዚአብሔር ስጦታ ነው። እኔ ግን ያው በተለየ ሁኔታ ይሄን ያልኩበት ምክንያት ምንድን ነው? ኤዱ ለእኔ አደራዬም ጭምር ናት። ከእናቷ የተሰጠችኝ አደራ ናት። እንግዲህ ቀደም ሲል እንሰራቸው የነበሩ አንዳንድ አጫጭር የሆኑ እንደ ጭውውትም ሰውን ያስተምራል ብለን የእጮኝነት ጊዜ አደራዬ የሚሉ ቪዲዮዎችን ሰርተናል እና እዛ ላይ በሰፊው ገልጨዋለሁ። ከመጋባታችን ጥቂት ጊዜ በፊት እናቷ በሕይወት አጥታለች በህመም ምክንያት እና እንደ እድል ሆኖ እንደ አጋጣሚ ሆኖ ግን ከማረፋቸው አስቀድሞ የታመሙ ጊዜ ተዋውቂያቸው ጠይቂያቸዋለሁ እና እግረ መንገድም የታሰበ ነገር እንደነበረ በግልጽ ነግረናቸው በትዳር ለመቆራኘት እንዳሰብን አሳውቀናቸው እሳቸውም ደስተኛ ሆነው እንግዲህ በጉጉት እየጠበቁ ባሉበት ሰዓት ነው በሕይወት ያጣናቸው እና ያን ጊዜ የመጨረሻ ቃላቸው በቃ አደራ ከእግዚአብሔር በታች ለአንተ አደራ ሰጥቻለሁ ነው ያሉትና ይህን አደራ መቀበል ለእኔ በወቅቱ በጣም ከባድ ነበር። እንግዲህ ፈቃደ እግዚአብሔር ሆኖ ለዚህ በቅተን በትዳር ተቆራኝተን ልጆች አፍርተን ኖርን እንጂ እንደው በሆነ እክል ባይሳካ ባይሆን እንደ ሰውኛ እንፈራለን እና ከባድ አደራ ነበር እና አደራዬ ስለሆነች ያው የእግዚአብሔር ስጦታ ናት የምለው ከዛ አንጻር። አዎ በጣም ደስ ይላል። እኔም ከዚህ አንጻር ለውድ የመባ ተመልካቾቻችን እንድታጋራለን ስለምፈልግም ስለማውቅም እና በቅርበት እንግዲህ አደራ ከባድ ነው። አደራን እየተወጣ ነው እስከ መጨረሻው። አርጅታችሁ በድድ እንድትበሉ እግዚአብሔር ያድርጋችሁ። ልጆቻችሁ ለቁም ነገር ደርሰውላችሁ እግዚአብሔርን ከዚህ የበለጠ እንድታመሰግኑ እንመኛለን። በጣም ደስ የሚል አስተማሪም ስለሆነ በአንድም በሌላ መንገድ እንዲህ አይነት ነገሮች የሚቀሩ በሆኑ በስሜት በጥቃቅን ነገሮች አደራ ወይም ጓደኝነቶቻችን አንድነታችን የሚቋጭበት ሁኔታዎች አሉ። ይሄ ግን አስተማሪ ስለሆነ
በተቻለ መጠን ይሄ ኦርቶዶክሳዊ አንድነታችን ህብረታችን ይሄ በተለይ በትዳር ዙሪያ በጋብቻ ዙሪያ በጣም አንዱ አንዱን መጠበቅ አንዱ አንዱን መደገፍ ዓላማው ለመረዳዳት ዋነኛው ትልቁ አሁን የጋብቻ እንትኑ ዘር መተካት ምናምን ሊሆን ይችላል። እሱ ሁለት ሶስተኛ ነገር ነው። ግን ዋነኛው እግዚአብሔር ለአዳም ሔዋንን ሲፈጥርላት ረዳት እንድትሆነው እንዲረዳዱ ነው። አንዱ አንዱ ጋር መደጋገፍ እንዲኖር ነውና ይሄ መረዳዳት መተሳሰብ ካለ ሌሎች ነገሮች በሙሉ ልጆች ባይመጡ እንኳን መተሳሰቡ የበለጠ እንትን ማድረግ ይችላል ብዬ ስለማመን ነው። በጣም እንግዲህ የሰማነውን የእናታችንን ነፍስ በደጋጎቹ በአብርሃም በይስሐቅ በቅዱሳን እናቶቻችን አጠገብ ያሳርፍልን። ሄድዬንም የመሰለች ውድ ባለቤት ላንተ ተሰጥቷል፣ አደራ ሆናለች፣ ለእኛ እህታችን ነችና እጅግ አድርገን እናመሰግናለን። በአንድ ወቅት ላይ ደግሞ ያው ስንዳብስ ማታ ስናደርግ ነበርና አንድ የተፈጠረ ነገር አየሁ። የሆነ የጠፋ ነገር ነበር። ምንድን ነው የጠፋው ነገር? አዎ ከመጋባታችን አስቀድሞ ነው። እናቷም በሕይወተ ሥጋ በነበሩበት ወቅት እና ለእናቷና ለእሷ የሀገር ልብስ አሰርታ ያንን ይዛ ለመሄድ ባለችበት ወቅት ነው እንግዲህ አዛለች። ልብሱ ተሰርቷል፣ ደርሶልሻል፣ ነይ ውሰጂ ተብላ ነው ሄደችውና ስትሄድ ሿሿ ሰሯት እዛው ቤት ውስጥ። ትራንስፖርት ላይ አይደለም፣ እዛው የሀገር ባህል የተሰራበት ቤት ውስጥ ነው። እና እሷ እንደነገረችኝ አንድ ባለቤቱ እና አንድ ደግሞ ሌላ አንድ ተቀጣሪ ሰራተኛ ነበረ። ልብሱን ሰጥተዋት እንድትለካ ሰጥተዋት ውስጥ መልበሻ ክፍል ገብታ ከቦርሳዋ ላይ ቀሪ እንግዲህ ቀብድን የከፈለችው ቀሪ ክፍያዋ እንግዲህ እንደገና ደግሞ ቀለበት ነበረ። የጋብቻ ሳይሆን የፕሮሚስ ቀለበት። ያን ጊዜ ያው የፕሮሚስ ቀለበቱ እዚህ አዲስ አበባ የምትኖረው ወላጅ እናቷ ጋር አይደለም፣ ሌላ ቤተሰብ ጋር ነበርና ምናልባት ለነሱ ይፋ ስላልነበረ ከነሱ መሸሸጓ እንግዲህ አውልቃ ቦርሳዋ ውስጥ አስቀምጣው ነበር። እና ያን ቀለበት ቀሪ ክፍያውን ትንሽ በዛ ያለ ብር ነው በወቅቱ፣ ያንን ሙልጭ አድርገው ወሰዱት። እና ልብሱን ለክታ ምን ብላ ልትከፍል ስታይ የለም። እና ቤቱ ተዘጋ። ለኔ ደወለችልኝ፣ እኔ ስገሰግስ ደረስኩኝ። ግን ምንም ያው የተወሰነ ግርግሮች ተፈጠሩ። ምንም መመለስ አልቻልንም። ምክንያቱም ያው ልጁም ካደ አላየውም ብሎ ባለቤቱም ደግሞ ያው ለሱ ወግኖ ምንም ያው እዚህ ቤት እንደዚህ አይነት ነገር ተፈጥሮ አያውቅም ምናምን አለ። በቃ ነገሩ እየሰፋ ሲሄድ እኛም ወደ ሕግ የምንሄድበት አግባብ አያስኬድም። ምስክር ከሌለ ዝም ብሎ መድከም ነውና እንደገና ሌላ ክፍያ ተከፍሎ ያንን ልብስ የወሰድንበት አጋጣሚ አለ። ይገርም ነው። ከዛ በኋላ ነው ሰርፕራይዝ ያረካት? አዎ ይመስለኛል። ቪዲዮ ላይ ያየኸው ደግሞ የጋብቻ ቀለበትም ጠፍቶባታል። እውነትን? አዎ እኔ ነው መስሎኝ። አዎ ቀለበት በመጣል እንደውም ሪካርድ ሳትሰብር አትቀርም። የጋብቻ ቀለበት ደግሞ እንትን ብለናል። ያው ሰፍቷት ይመስለኛል። ያው ሴቶች እህቶቻችን ብዙ ጊዜ ቤት ውስጥ በብዙ ስራ ተጠምደው ነው የሚውሉት። አዎ ልብስ ማጠቡ አለ፣ እቃ ማጠቡ አለ እና ውሃ ሲነካው ደግሞ አንዳንድ ጊዜ እንትን ይላል እና እንደዛ ሆኖባት ወልቋና በጣም ተሳቀቅ ነበር። የጣት ቀለበት የጋብቻ ቀለበት ነውና የሆነ ልደቷ ላይ ይመስለኛል ገዝቼ እንደገና ያው ልኬቷን አቀው ስለነበረ ትንሽ ጠበብ አረኩትና እንዳይሰፋ እንደገና ገዝቼ ለካህናት አባቶቻችን አስባርኬ ሰርፕራይዝ አረኳት ማለት ነው። በጣም ነበር ደስ ያላት። በጣም ስሜቱ ከባድ ነው። ይሄም በቪዲዮ ተሰርቷል። የወርቁን ጥለዋለች። አሁን ድጋሚ የወርቅ መግዛት በጣም ከባድ ነው።
እንደ ጊዜው ከጊዜው ውድነት አኳያ እንዴት ነው እንግዲህ ጓጓሽ? እስቲ እንደ ስርዓተ ቤተክርስቲያን ያው እንግዲህ ቃል ኪዳን ተገባብተን ያደረግነው ቀለበት ያው ባላሰብሽው ቦታ ጠፍቷል። አሁን ላይ አንድ አባት የቤተክርስቲያን አባት መባረክ ስለነበረበት እንደ ስርዓተ ቤተክርስቲያን እንደሚያዘው ይህን ቀለበት ገዝቼ አስባረኬ ዛሬ እንደገና አድርገሽ በጣም ደስ የሚል እንትን ነው። ስሜቱም ራሱ እኔ ማለት እያየሁት ሙሉ ነበር ያየሁትና አልጠበኩም። አይቼዋለሁ ድጋሚ አሁን ለዚህ ፕሮግራም ስዘጋጅ ሳየው እንደ አዲስ ነበረ እንትን ያልኩትና በጣም ስሜቱ ከባድ ነው። እሷም ደግሞ ከዛ ሁሉ ጭንቀት ውስጥ የምታደርገውን እንትን የምትለውን ስሜት እኔ ሙሉ ቪዲዮውን ቢያዩት በጣም ደስ ይለኛል። በዚሁ አጋጣሚ አያይዤ እንደውም በጣም አስተማሪ የሆኑ ፕሮግራሞች ነበሩ ከኤዱ ጋር የምታደርጋቸው። ተመልካቾቼ በጣም የወንድማችን የዘማሪ ዲያቆን እንዳለ ደረጀን የዩቲዩብ ቻናል ገብታችሁ ወደ ታች ብታዩት ብዙ አስተማሪ ቁም ነገሮች ያሉበት ከኤዱ ጋር ያደረጉ የዕለት ተዕለት ከቤት ውስጥ ያላቸው በቤታቸው አስተማሪ የሆኑ ፕሮግራሞች አሉ። እኔ እንዲሁም በአካልም እንደዚህም ስንገናኝ ለምንድን ነው ያቆምከው? በዚህ ህይወት የሚማሩ ክርስቲያናዊ ህይወታችን የጋብቻ ህይወታችን ምን ይመስላል የሚሉት ነገሮች አስተማሪ የሆኑ ነገሮች በጣም መቀጠል አለባቸው ብዬ ነበር። ለምን ቆመ? ቢቀጥልስ? እንደሚቀጥል ተስፋ አደርጋለሁ። ለተመልካቾቻችን አዲስ ፕሮግራምስ ቢመጣ ይሄም አስተማሪ የሆኑ ፕሮግራሞች ለተመልካቾች ቢቀርብ ጥሩ አይደለም ትላለህ? እንዴት ነው? አዎ ለምን ቆመ ለሚለው ምክንያት የሆነው ኤዱ ሁለተኛ ልጃችንን ነፍሰ ጡር በነበረችበት ሰዓት ነው። ያው ጊዜው እየገፋ ሲሄድ ለመስራት ብዙ ምቹ አልነበረም እና ያቺ ሰበብ ሆናለች። ግን በዋናነት ግን ይመጡ የነበሩ ከአንዳንድ ወዳጆች ይመጡ የነበሩ ኮመንቶች ከኛ እቅድና ሀሳብ ከኛ አላማ አንጻር ተጻራሪ ሆኖ አግኝቸው ነበረ በተወሰነ መንገድ። እውነት ለመናገር ያው ኦርቶዶክሳዊ ሆነ ለዛውን ሳይለቅ ስርዓተ ቤተክርስቲያን እንደጠበቀ ከህይወታችን ከኛ ኑሮ ሰዎች የሚማሩ ከሆነ ብለን ነው ያው የገመናችንን የቤታችንን ነገር ወደ ሚዲያ አውጥተን ምናልባት ሰዎች አንድም ሁለትም ሰው ይማርበታል በሚል እሳቤ ነበር ይሄን ነገር የጀመርነውና አንዳንድ ሰዎች ግን ያላቸው ምልከታ እኛ ካሰብነው በተቃራኒ አገልጋይ ስትሆን ያው ሰው ከማክበር ነው። በእርግጥ እኔም የምረዳው ላንተ ካለው ክብር የተነሳ አንተን ሊያገኝህ የሚፈልገው አገልግሎትና አገልግሎት ላይ ብቻ ነው። ያው ይሄ መረዳት የግሉ ሊሆን ይችላል እና ምናልባት አንዳንድ ሰዎች ለአገልግሎትህ እንቅፋት እንዳይሆንብህ ይህን መስራትህ እንደዚህ አገልግሎትህን እንቅፋት እንዳይሆንብህ ምናምን ሲሉ እንዲህም አይነት መልከት አለ እንዲህ ወደ ማለት አመጣኝ እኔን ማለት ነው። ዋናው ነገር ያው እግዚአብሔር የሾመን
የቀባን ያው እርሱን ስሙን ለማመስገን ነውና የመጀመሪያ ተግባራችን አገልግሎቱ ስለሆነ አገልግሎቴን ደግሞ የሚጻረርብኝ ምንም ነገር እንዲኖር አልፈልግም እና ይሄ አስተያየት ደግሞ ከመወዳቸው ከማከብራቸው ሰዎች ሲሰነዘር እኔን ጥያቄ ውስጥ ከተተኝ እና አሁንም ጥያቄ ውስጥ ነኝ። እውነት ይሄ ነገር እንደዚህ ነው ወይስ እኛ ያስተምራል ብለን ያሰብነው ነገር ለሰዎች እንቅፋት ሊሆን ይችላል በሚል ይሄን ጥያቄ በመመለስና ባለመመለስ ውስጥ ያው እንግዲህ ረጅም ጊዜያቶች ተቆጠሩ። አሁን የምታያቸው ቪዲዮዎች መሰራት ካቆሙ 3 እና 4 አመት ሆኗቸው በትንሿ ልጅ እድሜ ማለት ነው። ትንሿ ልጅ አሁን 3 አመቷ ነው። 3 አመት ከመንፈቅ ወደ 4 አመት ገደማ መስራት አቆመናል። እኔ እንደ ግል ሀሳብ የግል ምልከታዬ ነው። የዝማሬው ቻናል ምናልባት ብዙ የሚማርበት ስላለ ከኔም ጋር እንደ ግል ስላወራን ብዙ የሚማርበት ሰው ስላለ እኔና ባለቤቴ ዘማሪ ሲስተር ህይወት በመባ ሚዲያ አገልግሎታችንን ለህዝቡ ከኛ በተለያየ የሰዎች ሀሳብ ነው መባ ሚዲያን ወደ ሚዲያ የመጣ ነው። መባ ከሰው እንግዶችን በማቅረብ ፕሮዳክሽን ለተለያዩ ለሰርግም ለተለያዩ ፕሮግራሞችን እያዘጋጀን እናቀርባለን። የራሳችን ኦፊሻል የዝማሬ ቻናል አለ። ምናልባት አሁን ካልከኝ ሀሳብ ነው እኔ እነንም ምልከታዬ የተናገርኩት ከኤዱ ጋር አንደኛ ብዙ የታመቀ ችሎታ እንዳላት ስለማምንና ስለምረዳ በአዲስ የዩቲዩብ ቻናል ይሄ ራሱን የቻለ ዝማሬው ላይ ምናልባት መተቀላቅሎ ከሆነ አይዶን አላውቅም። ይሄ ሰዎች አንዳንድ ጊዜ ዝም ብሎ አስተያየትም መስጠት የሚወድም አለ። መስራት ቁጭ ብሎ የሰውን ሀሳብ መንቀዝ ምናምን የሚወድ ምናምን አለ አይደል? እንዲህ አይነት አመለካከት ካለ ምናልባት መታረም ይችላል። ይሄ መጥፎ ነገር የተላለፈ ነገር የለም። ስለዚህ በአዲስ ቻናል መጥቶ ዩቲዩብ በአዲስ ፕሮግራም ራሱን የቻለ ቢቀርብ ዝማሬው ኦፊሻል የዘማሪ ዲያቆን እንዳለ ደረጀ የዝማሬ ቻናሉ ላይ ቢለቀቅ እንዲህ አይነት ፕሮግራም ደግሞ ኤዱን ያሳተፈ ወይም ደግሞ ኤዱ ራሷን ችላ ብትሰራው ከሙያ አንፃር ብዙ ችሎታ እንዳላት ስለማምን ቢሰራ ሞር የተሻለ ነው። ተመልካቾቻችንም ይሄንን ሀሳብ ሼር ያደርጉኛል ብዬ ስለማስብ ነው። ወደ ተመልካቾቻችን እንግዲህ በጣም ብዙ በርካታ አስተማሪ ቁም ነገር የያዙት ፕሮግራሞች አሉ። ሊንኩን ከታች እናስቀምጥላችኋለን። እየገባችሁ ብታዩዋቸው ብትሰሟቸው በጣም ቁም ነገር የምታገኙባቸው ናቸው። ቻናሉንም ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የዘማሪ ዲያቆን እንዳለ ደረጀን ዝማሬዎች የምታገኙበትን ሰብስክራይብ እንድታደርጉ መልእክታችንን ነው። በዚሁ አጋጣሚ በአገልግሎት በጣም ሁልጊዜ የምትዘምራቸው አስተውል አሁን ላይ በጣም ደጋግመ የምትዘምራቸው ዝማሬዎች እንደው በጣም ውስጤን ይነካኛል የምትለው ዝማሬ የትኛው ዝማሬ ነው? እንግዲህ ከሌሎች ዘማሪያን መካከል አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ የቀሲስ አሸናፊ ገብረ ማርያም ዝማሬ ነው። በጣም ልብ የሚነካበት የምወደው ዝማሬ ነው። ያው እንግዲህ በዜማ ታደርሰናለህ። ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም በአንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም በአንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። አጥቷል
ይሞታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። በጣም ደስ ይላል። የሁላችንም ገፋ ቀደምት ዝማሬዎች ውስጥ መካከል እጅግ የምንወደው የዘማሪ ቀሲስ አሸናፊ ዝማሬ ነው። በጣም ደስ ይላል። እርግጠኛ ነኝ አንድ ገጠመኝ ላስታውስ። መቼም አብረን ይሆናል ብዬ ተስፋ አብረን ነበር። ምንድን ነው የተፈጠረውን ነገር በጣም እኔም በሰዓቱ በጣም ስለተዝናናሁበት ደስ ስላለኝ የሆነ ውጡ የሚል መዝሙር ስለ ውጡ የሚል መዝሙር አለ። ምንድን ነው እስኪ የማን መዝሙር ነው? እና እንደሱ ደግሞ በጣም የሚገርም እኮ ነው። ከደብረ ዘይት አገልግሎት ስንመለስ ነው ታስታውሳለህ? እና ዝማሬው ለአብይ ጾም ውስጥ ይመስለኛል አራተኛው ሳምንት ለመጻጉዕ የተሰራ ነው። እና አጋጣሚው እንዴት ነው? ከአገልግሎት እየተመለስን መኪና ውስጥ ሆነን ለኤዱ ሙክራብ የተሰራ መሰለኝ። ሙክራብ ነው ለምኩራብ ነው እርግጠኛ አይደለሁም እሱና ለኤዱ ደውዬላት ላውድ አድርገን ነው እያወራኋት የነበረው። እና ምን እየሰራችሁ ነው? ልጆቹ ደህና ናቸው? ምን እያዩ ነው? ምንድነው የሚሰማኝ መዝሙር አልኳት በአጋጣሚ ማለት ነው። እና የኢትቤ ነው ምን የሚለው ስላ ምን አውቃለሁ ውጡ ይለናል ወዴት ውጡ ይለናል ወዴት እንደምንወጣ አለች። እና ላውድ መሆኑ ያንተም መስማት እና በወቅቱ ትንሽ ፈገግ ያሰኘን ክስተት ሆኗል። በነገር ላይ እንዲህ ጣል የምታደርገው ነገር በጣም በጣም ወደ ኋላ በጣም ፊት ለፊት ናት እና ነገሮችን ግልጽ ትናገራለች። እንዲህ ደግሞ ጨዋታን የሚፈጥሩ ነገሮችንም ደግሞ ሳታስበው ጣል የምታረጋቸው ነገሮች በጣም ይገርመኛልና ምን አውቃለሁ ውጡ ውጡ ይለናል ከቤታችን የት እንደምንወጣ እንጃ ስትል እኔ ስሰማ ሁኔታውን ደግሞ እንትን ያደረገው ያንተም መስማት እኮ ነው። ላውድ ሆኖ ያንተም መስማት ደግሞ በጣም አዝናና ነው። ያው በጣም በሰዓቱ እኔ በጣም የተዝናናሁት እንዴት እንደሳኩኝ አንቺ ምንድነው የምትይኝ ምናምን ደግሞ ደነገጠች። ውይ ኢቲቪ አለ ምናምን ብላ በጣም ደነገጠች። ያው በጣም ደስ ይላል። እንዲህ አይነት አገልጋይ ውስጥ የማይጠፋ ቤት ውስጥ የማይጠፋ አንዳንድ እንትኖች አሉ፣ አጋጣሚዎች አሉና በሰዓቱ እኔ በጣም ነው የተዝናናሁት። ያው እንግዲህ ብዙ ጊዜ የሚያዝናና ነገር ምንድን ነው የሚያስቆጣስ ነገር ምንድን ነው? የሚያዝናናኝ ልጆቼ ናቸው። እውነት ለመናገር ከአገልግሎት ውጪ ሰፊ ሰዓት ከልጆቼ ጋር ማሳለፍበት እድሎች ይፈጠራሉ። አገልግሎት ካለኝ አገልግሎት ነው፣ ከአገልግሎት ውጪ ቤቴ ነኝ እና ከልጆቼ ጋር መላፋት፣ መጫወት በጣም ኤንጆይ ማድረገው እነሱን የተለየ በቃ ነገር አላቸው ልጆች። የወለደ ያውቀዋል ጂም ታውቀዋለህና ቤት ስንገኝ በጣም ጓጉቶ አይደለም የሚጠብቁት እነሱ ራሳቸው በቃ አያስቀምጡንም። ከነሱ ጋር መጫወት ለኔ በጣም ትልቅ ተዝናኖት ይፈጥራል። አሁን ላይ እኔ የተለየ አሁን መዝናናበት ነገር የለም። ከዚህ ትርፎቻችን ልጆቻችን ናቸው። እኔ አንድ ጓደኛዬ ወዴት ነህ ምናምን ወደ ቤት በጊዜ ምን ነው በሰላም ምናምን ሲለኝ እንዴት ይመሽላል ምናምን ሲለኝ ልጆቹ ገብቼ ተው እረፍ ስጣት ለሱ ስል ሰዓቱ ይመሻል። ከልጆች ጋር ትርፍ ጊዜ የምትሰጥበት ሁኔታዎች ደስ ይላሉ፣ ያስደስታሉና በጣም ከዚህ በላይ ትርፍ የለም። ልጆቻችን ናቸውና ቤትም ስንሆንላቸው ደስ ስለሚላቸው ልጆችም እንግዲህ ልጆቻችን እንወዳቸዋለን በጣም በጣም በጣም። እግዚአብሔር እንደው ትዳርን ከትዳር ባለፈ ደግሞ በልጅ በረከት ደግሞ ሁሉም በልጅ ይባረክና
አዎ የልጅን ነገር ሁሉም ያውቀዋል፣ በተለይ ደግሞ የወለደ። ሌላው ምን ያስቆጣሃል ለሚለው ትንሽ እንደምታየኝ ወይም እንደምስቀው አይደለም። ትንሽ ነገሮች ያበሳጩኛል። ይሄ ከቤተሰብ የተወረሰ ባህሪ ነው መሰለኝ። አንዳንዴ የማትጠብቀው ትንሽ ነገር እንትን ሊለኝ ይችላል። አንዳንዴ ባህሪዬን ለመለወጥ ከራሴ ጋር ብዙ እታገላለሁ እና ነገሮች ቶሎ በቃ እኔ ውስጥ መልእክት አላቸው። ቶሎ እንትን ልል ይችላል። ሌላ ሰው ምንም ያልመሰለው ነገር እኔ ሊያናድደኝ እንትን ሊለኝ ይችላል። ፊቴ ቅይር ነው የሚለው፣ ስናደድ ያስታውቅብኛል። ደም ነው የሚመስለው ፊቴ እና ወላው ደስ የሚለኝ ደግሞ ወዲያው ደግሞ ተዋዋለሁ ነገሩ ማለት ነው። ትንሽ ነገር ያናድደኛል፣ ትንሽ ነገር ደግሞ ያስደስተኛል። ይሄም ሁሉም ጋር ሊኖር የሚገባ ማለት በተለይ ወደ መመለሱ የሚለው ነገር መመለሱ። እኔ ምናልባት ጨከን ምል ይመስለኝ ትንሽ ወደ ውስጥ ያስገብቼ አሁን ላይ እየተወኩ ነው ሙሉ ለሙሉ ነገሮችን ወዲያው መመለስ ምናምን ሳይሆን አንዳንድ ሰዎችን ላለማስቀየም ስል ወደ ውስጥ አስገብተህ ነገሮች ከመፈጠራቸውና አላስፈላጊ ነገር ውስጥ ከመግባት በትዕግስት የማሳለፉ ወዲያው ደግሞ መመለሱ ጥሩ ነው ልል ፈልጌ ነው። ወይ እንዲህ ሆት ሆነህ በተለይ ሰዎችን ታስቀይማለህ። እንደው የተናደድክ ሰዓት ምን አትበል ይባላል እና ደስ ያለህም ሰዓት ቃል አትግባ፣ የተናደድክ ሰዓት አትናገር ምናምን የሚባል አባባል አለ እና እውነት በተናደድክ ሰዓት ሰዎችን ታስቀይማለህ። እቺን ባህሪዬን በቀርፋት ደስ ይለኛል። ጥሩ ነገር ደግሞ መጽናናበት ያው እንዳልኩ አላውልም አላሳድርም። ያ ምናልባት የተናገርኩት ሰው ገና ከውስጡ ሳይወጣለት እኔ ረስቼው ሊሆን ይችላል። ርስት ታደርገዋል። ትልቅ ተሰጥኦ ይፈልጋል። አለዛ ውስጥ የሚቀመጥ ከሆነ በተለይ እኔ አሁን ኦልሞስት ከዚህ 1 ዓመት 2 ዓመት ነው በቃ እርግፍ አድርጌ የተውኩት። ግን በፊት ወደ ውስጥ ያስቀምጬ የተጎዳሁት እኔ ስለነበርኩኝ ከቅንነት ነው ነገሮችን የሆነ ነገር ሰዎችም ሳይ አላልፍም እናገር ነበር። አሁን ግን የበሰልኩ መሰለኝና ብዙ ነገሮችን ትቻለሁ። እንግዲህ አሁን ያስፈልጋል ጎልመስ ወደ ማለት ነገር ውስጥ ሄድን። ከመዝሙሮች መካከል በጣም እንግዲህ ከጣት ልጆችን ከጣት ከዚህኛው አታበላልጥ። መዝሙሩም እንደዛ ነው። ከዚህኛው ይሄኛው ግን በጣም የምትጽናናበት መዝሙር ደግሞ ይኖራል። በጣም ይሄኛው መዝሙር አንዳንድ ጊዜ ደግሞ የተባረከ ልጅም አለ። አባቶቻችን እናቶቻችን ይሄ ልጅ የተባረከ ነው፣ ይሄኛው ልጅ ደግሞ ይላሉ። ይሄ ማበላለጥ ግን የማራቅ ነገር ስሜት ሳይሆን ፍቅራቸውን ለመግለጥ ያክል ነውና በጣም በተለይ የምትወደው እንደው ልቤን እንትን ይገልጥልኛል የምትለው ከራሱ መዝሙሮች የትኛው መዝሙሮች ናቸው? እንዳልከው ነው ያው ዝማሬ ስንሰራ ከግጥም አስበንበት ተጨንቀን ከዜማም ደግሞ ምን ይዤ ልምጣ እንደው ምዕመናን የሚወዱት ከልባቸው ሆነው እንዲሰሙት ከመፈለጋችን ረጅም ዝግጅት አድርገንበት እንደ መስራታችን ሁሉንም መዝሙሮቻችንን እንዳልከው ከልጅ ልጅን እንደማያበላልጡ ሁሉ ተጨንቀን አምጠን የወለድናቸው ስራዎች እንደመሆናቸው መጠን ለሁሉም የተለየ ትኩረት እና ፍቅር ይኖረናል። እንደው ግን በተለየ ሁኔታ አንዳንዴ ግጥሞቹ ከያዙት መልእክት አኳያ ያለ እግዚአብሔር ከሮጠው ያለ እምነት ከኖረው ከእግዚአብሔር ጋር የቆመው እርሱ ቀደመው የሚል ዝማሬ አለ። ቁጥር 2 አልበሜ ውስጥ የተካተተ ዝማሬ ነውና የግጥሙ ሐሳብ በጣም ይገርመኛል እና መሮጥና መቆምን ነው የሚያነጻጽረው። የሚሮጠው ያለ እግዚአብሔር ነው፣ የቆመው ደግሞ ከእግዚአብሔር ጋር እና በህይወታችን ያለ እግዚአብሔር ምንወጣበት ምንደክምበት ነገር ሁሉ ፍሬ አልባ እንደሆነ ከእግዚአብሔር ጋር ደግሞ እግዚአብሔርን ይዞ መቆም ደግሞ የተሻለ እንደሆነ የሚገልጽ። ያለ እግዚአብሔር ምንም ልናደርግ አንችልም። ያለ ስሙ ያለ እርሱ ምንም ልናደርግ አንችልም። ስኬትም ብዙ ሁኔታዎችን የሚዳስስ ነው ወደ ውስጥ መዝሙሩና ይሄ መልእክት በጣም ይገርመኝ። በጣም ደስ የሚል ዝማሬ ነው። እስቲ አሁን ካልከልን ግጥሞች በጣም ደስ ገላጭ ከሆነው ግጥም ውስጥ መካከል በዜማ ለተመልካቾቻችን ብታቀርብልን።
እግዚአብሔር ከሮጠው ያለ እምነት ከኖረው ከእግዚአብሔር ጋር ቆመው እርሱ ቀደመው ከእግዚአብሔር ጋር ቆመው እርሱ ቀደመው ያለ እግዚአብሔር ከሮጠው ያለ እምነት ከኖረው ከእግዚአብሔር ጋር ቆመው እርሱ ቀደመው ከእግዚአብሔር ጋር ቆመው እርሱ ቀደመው ምንም ማድረግ አንችልም ያለ እርሱ ልንሸሸግ ልንሰወር ከመንፈሱ ጌታን ይዘን ብንዘገይም እንቀድማለን በድቅድቁ በብርሃን እናልፋለን በድቅድቁ በብርሃን እናልፋለን ያለ እግዚአብሔር ከሮጠው ያለ እምነት ከኖረው ከእግዚአብሔር ጋር ቆመው እርሱ ቀደመው ከእግዚአብሔር ጋር ቆመው እርሱ ቀደመው ያለ እግዚአብሔር ከሮጠ ተድላ ደስታንም የቀመሰ ማን ነው መጽሐፍ እንደሚል። ስለዚህ ያለ እግዚአብሔር አንዳች ነገር ማድረግ እንደማንችል ያለ እግዚአብሔር ፈቃድ ተቀምጠን መነሳት ተዘጋጀውን አላምጠን መጉረስ ማዕዱን መጉረስ ቀላል ይመስላል። በጣም ተነስቶ እንቅልፋችንን እንደዛው እንደተጫነነ ብናሸልብ ወጥቶ መግባት ሮጦ መቅደም አይቻልም። ሁሉ ፈቃድ እግዚአብሔር ነውና ይህንን ዝማሬ እንግዲህ አያይዘን እንዳነሳ ነው ዝማሬዎቹን እንደዚህ የተወደዱ ዝማሬዎች በጣም ወደ በኋላ የምናነሳቸው ዝማሬዎች አሉ። በጣም እነዛን ዝማሬዎች በየትኛው ዩቲዩብ ቻናል ማግኘት ይችላሉ? ሰብስክራይቡስ ስንት ደረሰ? ስንት ወደ ከፍ ማለት አለበት? መቼስ በጥቂቱ እዚህ የደረሰው ኦርቶዶክሳዊ ዛሬ ደግሞ ለሁሉም ሼር ቢያደርግ ደግሞ ዝማሬዎቻችንን ቢያደርሱልን መልካም ስለሆነ በየትኛው የዩቲዩብ ቻናል ማግኘት ይችላሉ? የዩቲዩብ ቻናሌ ዲያቆን ዘማሪ እንዳለ ደረጀ ይባላል። ያው በስሜ የተከፈተ የዩቲዩብ ቻናል ነው። ወደ 76,000 አካባቢ ሰብስክራይብ ያለው የዩቲዩብ ቻናል ነው። እንግዲህ ሁሉም የዚህ ቤተሰብ አባሎች ሆነው የስራዎቼን መመልከት ይችላሉ ሰብስክራይብ እያደረጉ። ዝማሬውን ሁሉንም ዝማሬዎች እንድትሰሙ ቅድም በመልእክቴ ላይ የነገርኳችሁን ሀሳቦች ከባለቤቱ ጋር የሰሯቸውን አስተማሪ ቁም ነገር የያዙ ቪዲዮዎችንም እንድትመለከቷቸው ቻናሉም ደግሞ ሁላችሁም ሰብስክራይብ እንድታደርጉ መልእክቴን አስተላልፋለሁ። እንግዲህ እንዲህ ያለን ደግሞ ከዚህ ሰዓት ቆይተናል። ዛሬ ላይ ደግሞ እንግዲህ ያንተን ዝማሬዎች እየሰማን እያደመጥን እንገኛለን። አዳዲስ ላይ ለሚመጡ አገልጋይ ወጣት ዘማሪያን ምን አይነት ሀሳብ አለ? ምክርስ አለ? እንግዲህ ከኛ አንዳንድ ጊዜ ገጥሞ አያውቅም። ክፍለ ሀገር ለአገልግሎት መዝሙርን መዘመር እንፈልጋለን፣ ምን ትመክረኛለህ ሲሉ አሁን ደግሞ የምንሰማቸው አዳዲስ ዘማሪያን ደግሞ አሉ። ለእነሱ ደግሞ ምን አይነት ሀሳብ አለ? አዎ በርካታ ናቸው እንዳልከው በአዲስ አበባ ክልል ውጭ በክልል ከተሞች በአገልግሎት በምንወጣበት ወቅት እንደዚሁም ደግሞ እዚሁ በርካታ ወደ ዝማሬው አገልግሎት ለመግባት የሚሳቡ ብዙ ወጣቶች ታዳጊዎች አሉና ያብዛልን ነው የምለው። እግዚአብሔር ያብዛልን። ምክንያቱም በየዘመናቱ እግዚአብሔር ለቤቱ አገልጋይን ያስነሳልና
እኛም በዚህ የትውልድ ቅብብሎች ውስጥ ነው የመጣ ነው። ከኛም በታች ደግሞ የሚመጡት ሰዎች ስናያቸው በጣም የሚያስገርም ጸጋ ያላቸው ልጆች እየተፈጠሩ ነው። ግን መምጣቱ እንዳለ ሆነው እንደው ምክር አይሆንብኝ እንጂ ምክር ከባድ ነው አይደል? መስጠት ከባድ ነው፣ ለተቀባዩም ከባድ ነው እና ከዛ አንጻር ሳይሆን እንደው የአገልግሎቱ ያለበትን ሁኔታ ከማጠንከር አኳያ አንዳንድ ሀሳቦችን እንደው መሰንዘር ብንችል፣ የቀደሙ አገልጋዮችን የመጡበትን የህይወት መስመር መመልከት ብንችል በጣም ለጽናታችን ወደፊት 2-3 እርምጃዎችን ከፍ ብለን ለመራመድ ያስችለን ዘንድ እንደው ብቅ ብለን እንዳንጠፋ እነሱ የመጡበት የአገልግሎት ህይወት ምን ይመስል ነበር የሚለውን ነገር ብንመለከት እንደው ከኛ አልፎ ለሌሎች ህይወት የሚተርፍ አገልግሎት መስጠት እንድንችል ከጽናት ጋር እንደው ከእምነት ጋር ፍጹም በሆነ ፍቅር የሚሰጥ አገልግሎት እንዲሆን ያው የቀደሙትን አስቡ አይደል የሚለው መጽሐፍ የቀደሙ አገልጋዮች ህይወት ለኛ ብዙ አስተማሪ ስለሚሆን ይሄንን በመቃኘት እንግዲህ የተሻለ አገልግሎት የተሻለ አገልጋይ ሆኖ ለመገኘት አስቸጋሪ ነው። በፊት በሰንበት ትምህርት ቤት ታሽቶ ከታች ጀምሮ እንደው መሰረቱን ይዞ የመምጣት ነገር ለብዙ ነገር ይጠቅማል። ያው በአገልግሎት ውስጥ ብዙ ፈተናዎች ስለሚገጥሙ ያንን ፈተና ተቋቁሞ ከማለፍ አንፃር ብዙ ትናንት ያሳለፍናቸው ነገሮች እየተኮረኮምን እየተቆነጠጥን ስለመጣን ዛሬ ብንገሰጽ የሆነ ነገር ቢገጥምን ለምን እንደሆነ ስለሚገባን ጸንቶ የመቆም ነገር ይኖራል። አንድ ዝማሬ አሰማሃለሁ፣ አንተ ትቀጥልልኛለህ። ኢንትሮውን ብቻ ነው የምሰማው። እቺ ናታ የምታስታውቀው። እንዴ ይኸው እንዴ ጫፏ ላይ ግን መታለኝ ነበር። ሞክር። ከሴት ዘማሪ እስከ ወንድ ደስ ፍንጭ ስጠኝ። ከሴት ዘማሪ በቃ አወኩት። የዘማሪ እህታችን የለምለም ከበደ አለማመን ይነርዳ። በጣም ነው የምወደው እና ቅድምም አንተ ስታነሳው ስለነበረ በዜማ ብትልልኝ ደስ ይለኛል። አለማመኔን እርዳው ጌታዬ፣ አለማመኔን እርዳው ጌታዬ፣ አንተ ነህና መሸሸጊያዬ፣ አለማመኔን እርዳው ጌታዬ። እንዴት እንደምወደው በጣም የተወደደ ዝማሬ ነው። በጣም ጉልበቴና ኃይሌ ኪዳነ ምሕረት ማን ነው የሚቆመው ፊት። በጣም እነዚህ የተወደዱ ዝማሬዎች የዘማሪት ለምለም ከበደን መዝሙሮች እንድትሰሙ የሁሉንም ዝማሬ እንድትሰሙ ጋብዛለሁ። በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ? ያው እንግዲህ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። በእኛ ዘመን በተለይም አሁን እኛ ባለንበት ወቅት ቅድስት ቤተክርስቲያናችን በውስጥም በውጭም ከባድ ፈተና እየደረሰባት ለፈተና እየተዳረገች ያለችበት ወቅት ነው እና ቀኖቹ ክፉዎች ናቸው የተባለው እንደው አንዳንድ ጊዜ ይሄ ዘመን ይመስለኛል። ስለዚህ ዘመኑን የዋጀ አገልግሎት ለመስጠት ከኛ አሁን ካለነው ትውልድ ይጠበቅብናል። አባቶቻችን በብዙ ፈተና በብዙ ድካም፣ በእርግጥ ቤተክርስቲያናችን ከፈተና የራቀችበት ዘመን አልነበረ ከድሮ ዘመን ጀምሮ።
ብዙ ከባድ የሚባሉ ፈተናዎችን አሳልፋ ለዚህ በቅታለች። አሁን ደግሞ ቤተክርስቲያናችን በውስጥ ይበልጥ ደግሞ በውስጥ በአገልጋዮቿ እየተፈተነች ያለችበት ወቅት። ስለዚህ ከመቼውም ጊዜ በላይ አገልጋዮች በርትተን ነቅተን ቅዱስ ቤተክርስቲያናችንን ከፈተና ልንጠብቅ ይገባልና ሁላችንም ባለንበት በተሰየምንበት አገልግሎት መስመር በርትተን ጸንተን እንድናገለግል እግዚአብሔር ይርዳን እላለሁ። እጅግ አድርገን እናመሰግናለን። ተወዳጁ ወንድማችን ዘማሪ ዲያቆን መምህር እንዳለ ደረጀን ከልብ እዚህ ስቱዲዮ ድረስ መጥተህ ከኛ ጋራ ከመባ ቤተሰብ ጋራ ላደረከው ቆይታ በጣም እጅግ አድርገን እናመሰግናለን። ለነበረን ቆይታ ሁሉ እጅግ አድርገን እናመሰግናለን። አምላካችን እግዚአብሔር ሀገራችን ኢትዮጵያን ጽኑ ሰላም አድርጎ ቤተክርስቲያንን ይጠብቅልን፣ ህዝቦቿን ከሀዘን ከጭንቀት ሁሉ እንዲጠብቅልን መልእክታችንን እናስተላልፋለን። የሞቱትን ወገኖቻችንንም አምላካችን እግዚአብሔር በቸርነቱ ይማርልን፣ ነፍሳቸውን በደጋጎቹ በቅዱሳን አጠገብ ያሳርፍልን። የቤተ ክርስቲያንን ሀዘን በቃችሁ ይበለን። እስከ መርሃ ግብራችን ፍጻሜ አብራችሁን ስለነበራችሁ ሁሉ ምስጋናችን ይላቀ ነው። በቀጣይ ከሌሎች እንግዶቻችን ጋር እስክንገናኝ ሰላም እግዚአብሔር በያላችሁበት ይድረሳችሁ። ቸር ሰንብቱ።